ቅዱስ ዮሴፍ አረጋዊ ለመጀመሪያ ጊዜ ዮሴፍ የሚለውን ስም ያገኘው ሰው የያዕቆብ 11ኛው ወንድ ልጅ ነው። ዮሴፍ ማለት ይጨመርልኝ ወይም ይድገመኝ ማለት ነው። ያዕቆብ ከራሔል የወለደው 11ኛው ልጅ ይህን ስም ያገኘው ያለ ምክንያት አይደለም። እንደሚታወቀው ያዕቆብ ሊያና ራሔል እንዲሁም ባለና ዘለፋ የተባሉ ሚስቶች ነበሩት። ከሦስቱ ሚስቶቹ 10 ወንዶች ልጆች እስከሚወልድ ጊዜ ራሔል ልጅ አላገኘችም ነበር። በመጨረሻም ሐዘኗን ልመናዋን ሰምቶ እግዚአብሔር ማኅፀኗን ከፈተላትና ወንድ ልጅ ወለደች። በዚህ ጊዜ ሌላ ወንድ ልጅ ይጨመርልኝ ስትል ስሙን ዮሴፍ አለችው። ዘፍጥረት ምዕራፍ 30 ከቁጥር 22 እስከ 24። የስሙን ትርጉም ለማወቅ እንጂ በዚህ ጽሑፍ ለማስተዋወቅ የምንሻው ስለ ዮሴፍ አረጋዊ ነው። ይህ ዮሴፍ በዘመነ ብሉይ መጨረሻና በዘመነ አዲስ መጀመሪያ ላይ የነበረ ሰው ሲሆን አረጋዊ የሚል ቅጽል የተሰጠው በዕድሜ ባለጸጋ በመሆኑ ሲሆን ከዚህም ሌላ ጸራቢው ዮሴፍ ይባላል። ጠራቢው ወይም ጸራቢው የተባለው እንጨት እየጠረበ ልዩ ልዩ ቁሳቁሶችን እየሠራ በመሸጥ ይተዳደር ስለነበር ነው። ማቴዎስ ምዕራፍ 13 ቁጥር 55። ዮሴፍ ከነገደ ይሁዳ ከዳዊት ዘር የተወለደ ሰው ነው። ይህንንም ሉቃስ በወንጌሉ ዮሴፍ ደግሞ ከዳዊት ቤትና ወገን ነበር በማለት ገልጾታል። ሉቃስ ምዕራፍ 2 ከቁጥር 4 እስከ 5። ዮሴፍ እግዚአብሔርን የሚፈራና ሕጉንም የሚያከብር ጻድቅ ሰው ነበር። ማቴዎስ 1 ቁጥር 19። አረጋዊ ዮሴፍ አባቱ ያዕቆብ ይባላል። ማቴዎስ 1 ቁጥር 16። የ40 ዓመት ሰው በሆነ ጊዜ ሚስት አግብቶ 4 ወንዶች ልጆችና 3 ሴቶች ልጆች ወልደዋል። ይህ ሰው በትዳር ዓለም ከባለቤቱ ጋር 52 ዓመት አብረው በፍቅር ከኖሩ በኋላ የ92 ዓመት አረጋዊ ሳለ ባለቤቱ አረፈች። በወንጌል እንደተጠቀሰው የወንዶቹ ልጆች ስም ስምዖን፣ ይሁዳ፣ ዮሳና ያዕቆብ ይባላሉ። የሴቶቹ ልጆች ስም አልተጠቀሰም። ማቴዎስ 13 ቁጥር 55። ባለቤቱ ካረፈች በኋላ ቤተሰቡን የማስተዳደር ኃላፊነት በዮሴፍ ላይ ወደቀ። ዮሴፍ ባለቤቱ ካረፈች በኋላ ግን በእግዚአብሔር መልካም ፈቃድ እጅግ ለሚበልጥ ለታላቅ አደራ ተመረጠ። እግዚአብሔር ለነቢዩ ሳሙኤል ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል፣ አንደኛ ሳሙኤል ምዕራፍ 17 ቁጥር 7 በማለት እንደገለጸለት የዮሴፍን የልቦናውን ንጹሕነት፣ የዋህነቱንና ቅንነቱን፣ ጻድቅነቱን ተመልክቶ ለእናቱ ለቅድስት ድንግል ማርያም ጠባቂ፣ ተላላኪ፣ ረዳት አደረገው። በወንጌል እንደተጻፈው የማርያም እጮኛ የተባለውን ዮሴፍ ለዚህ ታላቅ ኃላፊነት ሁሉን በሚያውቅ በእግዚአብሔር መመረጡ ምን ያህል ደግ ሰው እንደነበር ያሳየናል። ይህንንም በተመለከተ ቅዱስ አጥናቴዎስ ሐዋርያዊ፣ ቅዱስ ጎርጎርዮስ ዘኑሲስና ቅዱስ ዮሐንስ አፈወርቅ ሥላሴ ንጽሕናውን ቅድስናውን ባወቁ ከሌላ ሁሉ መርጠው እመ መለኮት ወላዲት አምላክን አስጠብቀውታል በማለት ጽፈዋል። እንደሚታወቀው የእመቤታችን አባት ቅዱስ ኢያቄም እናቷ ደግሞ ቅድስት ሐና ይባላሉ።
ሁለቱም በእግዚአብሔር ዘንድ የተወደዱ፣ እነሱም ፈጣሪያቸውን የሚወዱ ሕጉን ትእዛዙን የሚፈጽሙ ደጋግ ነበሩ። ሆኖም ሁሉም መሃኖች ሆነው ልጅ ሳይወልዱ ለብዙ ዘመን ቆዩ። ሁለቱም ተስፋ ሳይቆርጡ አብርሃምና ሳራን ካረጁ በኋላ ልጅ በመስጠት የጎበኛቸው እግዚአብሔር ለእነሱ እንደሚሰጣቸው አምነው ዘወትር ልመና ያቀርቡ ነበር። ልጅ ብናገኝ ወንድም ቢሆን ሴትም ቢሆን ለቤተ ክርስቲያን አገልጋይነት ለመስጠት ቃል ይገባሉ። እኛን እንዲያገለግሉ አናደርግም ብለው ተሳሉ። የለመኑትን የማይነሳ የነገሩትን የማይረሳ አምላክም ልመናቸውን ሰምቶ በስተርጅና እጅግ የተዋበች ከፍጥረት ሁሉ የከበረች ሴት ልጅ ሰጣቸው። ይህችንም ልጅ ስሟን ማርያም ብለው አወጡላት። እመቤታችን 3 ዓመት ሲሞላት እናቷ ሐና ለኢያቄም ይህች ልጅ አፏ እህል ሳይለምድ ሆድ ሰው ሳይወድ ወስደን ለቤተ እግዚአብሔር ብንሰጥ አይሻለንም? የሰጠ ቢነሳ የለበት ወቀሳ ነውና አንድ ነገር ብትሆን ከልጃችንም ከእግዚአብሔርም ሳንሆን እንዳንቀር በማለት አማከረችው። እሱም በሐሳቧ ተስማምቶ ስንቁን አዘጋጅቶ የ3 ዓመት ሕፃን ድንግል ማርያምን ይዘው ወደ ኢየሩሳሌም ሄዱ። ቃላቸውን ጠብቀው በዘመኑ ለነበረው ስምዖን ለሚባለው ሊቀ ካህናት አንዲት ልጃቸውን ሰጡ። ስምዖንም በካህናቱና በሕዝቡ ፊት ሕፃኒቱን ከተቀበለ በኋላ ስለ ምግቧ ሲያስብ መልአኩ ፋኑኤል ሰማያዊ ኅብስትና ጽዋ መግቧት አድርጓል። በዚህ ጊዜ የምግቧ ነገር ከተያዘ ከሰው ጋር ምን ያጋፋታል ብለው ቤተ መቅደስ አስቀምጠዋታል። ቤተ መቅደስ እያለች መላእክት እያረጋጓት ቅዱሳት መጻሕፍትን በማንበብ በጸሎት ተወስና ለቤተ መቅደስ መገልገያ የሚሆን ሐርና ወርቅ እያስማማች በመፍተል 12 ዓመት ቆየች። መቼም አይሁድ ለምቀኝነት አያርፉምና ዕድሜዋን ቆጥረው 15 ዓመት እንደሞላት ባወቁ ጊዜ እንደ ሌሎቹ ገምተው በጊዜው ለነበረው ሊቀ ካህናት ለዘካርያስ ይቺ ብላቴና መጠነ እንሰት አደረሰች፣ ቤተ መቅደሳችንን ታሳድፋለችና ትውጣልን ብለው ጠየቁ። እሱም ወደ እግዚአብሔር ቢያመለክት ከነገደ ይሁዳ ሚስቶቻችሁ የሞቱባቸው ሰዎች በትር ሰብስበ በመጀመሪያው ሰዓት ሌሊት ቤተ መቅደስ አግብተ በመጀመሪያው ሰዓት መዓልት አውጣው፣ እኔ ምልክት አሳይሃለሁ አለው። እሱም እግዚአብሔር እንዳዘዘው ከነገደ ይሁዳ የተወለዱ ሚስቶቻቸው የሞቱባቸውን ሰዎች በትር ቢሰበስብ 1965 ሆነ። ዮሴፍም በዚያን ወራት ሚስቱ ሞታ ነበርና እሱም በትሩን ሰጥቶ ነበር። ይህን ሁሉ በትር ቤተ መቅደስ አስገብቶ ጠዋት ቢያየው ከዮሴፍ በትር ላይ ኦ ዮሴፍ ዕቀባ ለማርያም ፍርህትከ፣ ዮሴፍ ሆይ እጮኛህን ማርያምን ጠብቅ የሚል ጽሑፍ ተቀርጾ ታየ። ዕጣም ቢጣጣሉ ለሱ ወጣለት። ርግብም መታ በራሱ ላይ አርፋለች። እነዚህን እንደ 3 ምስክር አድርገው በእግዚአብሔርና በሰው ፊት በልንካ ጠብቅ ብለው ድንግል ማርያምን ሰጡት። ዮሴፍም ከአምላክም ከሰውም የተሰጠውን ታላቅ አዳራ ተረክቦ እመቤታችን ወደ ቤቱ ወሰዳት። በቤቴ ዮሴፍም ሳለች ነቢያት በብዙ ነቢይ አምሳል የመሰሉላትን በብዙ ኅብረ ትንቢት የተነበዩለትን ፍጥረት ሁሉ ተስፋ የሚያደርገውን የዓለምን መድኃኒት በፍጹም ድንግልና በብስረተ መልአከ በግብረ መንፈስ ቅዱስ ጸነሰች። ማቴዎስ 1 ቁጥር 18፣ ሉቃስ 1 ከቁጥር 26 እስከ 38። እዚህ ላይ ለማንሳት የፈለግነው አንድ ጥያቄ አለ። ይኸውም
ድንግል ማርያም የአምላክ እናት ስትሆን ለምን ላረጋዊ ዮሴፍ ታጨች የሚል ነው። በመጀመሪያ ደረጃ ቅዱስ ዮሴፍና እመቤታችን ዘመዳሞች መሆናቸውን ማወቅ ይገባል። ሁለቱም ከነገደ ይሁዳ ከዳዊት ዘር የተወለዱ ናቸው። ዝምድናቸው በሦስት ቤት ነው። ይኸውም መገናኛው አልዓዛር ነው። አልዓዛር 2 ልጆች ይወልዳል፣ ማትያስና ቄሳርን። ማትያና ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ። ቀስራ ኢያቄምን ወለደ። ኢያቄም ድንግል ማርያምን ወለደ። ወንጌላዊ ማቴዎስ የጌታችን ልደት ሲጽፍ ከአብርሃም ጀምሮ እስከ አልዓዛር ከደረሰ በኋላ ወደ ቀስራ፣ ኢያቄም፣ ማርያም በማለት አልጻፈም። ነገር ግን አልዓዛር በማትያን በያዕቆብና በዮሴፍ በኩል ቆጠረ። ማቴዎስ 1 ከቁጥር 1 እስከ 18። ይህም ያለ ምክንያት የተደረገ አይደለም። ቅዱስ ማቴዎስ የጌታን ልደት በእመቤታችን በኩል ቢቆጠር ኖሮ በአይሁድ ልማድ ትውልድ አበው ሲጽፍ በወንድ በኩል እንጂ ሴትና ወንድን አቀላቅለው ስለማይጽፉ ሥርዓተ አበውን አፈረሰ፣ አፋለሰ ብለው ገና ከመጀመሪያ ወንጌልን አንቀበልም ባሉ ነበር። ስለዚህም ምክንያት እንዳያገኙ በዮሴፍ በኩል ቆጥሮ እመቤታችንን በቅጽል አመጣት። በሌላ በኩል ደግሞ እጮኛ የሚለው ቃል ለዮሴፍ ሲነገር አቃቢሃ፣ ጠባቂዋ፣ ተላኪሃ፣ አገልጋዩዋ ማለት ነው። ለዮሴፍም የታጨችበት ምክንያት ሀሌንታሃ እንዲጠብቃት፣ እንዲያገለግላት፣ በመከራዋ በስደቷ ጊዜ እንዲከተላት፣ እንዲያጽናናት ነው። ስደት ከዘመድ ጋር ይሻላል። ሌላው ለዮሴፍ የታጨችበት ምክንያት ከርስት ገብቶ ሊቆጠርላት ነው። ሁለቱም ከዳዊት ዘር የተወለዱ የቅርብ ዘመዳሞች ስለሆኑ በእሱ ስም ለመቆጠር ሉቃስ 2 ከቁጥር 1 እስከ 5 ሐመሩሃ ጌታን በፍጹም ድንግልና ጸንሳ በፍጹም ድንግልና መውለዷን አይተው ድንግል ማርያም ሰማያዊት ኃይል እንጂ የአዳም ዘር አይደለችም ብለው የሚነሱ መናፈቃንን ለማሳፈር ከአዳም የተገኘች አዳማዊት መሆኗን ለማስታወቅ ጌታ እመቤታችንን ለዮሴፍ በእጮኝነት ስም እንድትሰጥ ማድረጉ ጽንስን ካጋንንት ለማሳሳት ነው። አለበለዚያ ሄሮድስ ከነዚህ አንዱ ይሆናል ብሎ ብዙ ሕፃናትን እንዳስፈጀ አጋንንትም ብዙ ጽንስ ባበላሹ ነበር። እመቤታችን ለዮሴፍ በእጮኝነት ስም ሳትሰጥ ለብቻዋ እያለች ብትጸንስ በዝሙት እንደ ጸነሰች ተቆጥሮ በድንጋይ ይወግሯት ነበር። አንዲት ሴት እጮኛ ወይም ባል እያላት ብትጸንስና ባሏ ወይም እጮኛዋ ቢጠረጠራት በቤተ መቅደስ ተጸልዮበት የምትጠጣው ማይ ዘላፊ አለ። ያንን ያጠጣት ነበር። በዝሙት ከጸነሰች ሆዷን በጥብጦ ሰውነቷን አሳብጦ ይገላታል። ያልዘሞተች ከሆነ ደግሞ ለበረከት ይሆንላታል። ዘኍልቍ ምዕራፍ 5 ከቁጥር 11 እስከ 28። በዚህ መሠረት ዮሴፍ የመጸነሷን ነገር ሲረዳ በታላቅ ጭንቀት ተውጦ ሳለ የእግዚአብሔር መልአክ ይዟት ለበዓል እንዲሄድ አዞት ይዟት ከሄደ በኋላ እንደ ፈራው ማየ ዘለፋ ቢያጠጣት ፊቷ እንደ ፀሐይ አብረቅርቋል። ማቴዎስ 1 ከቁጥር 18 እስከ 25። ቅዱስ ዮሴፍ እጅግ የታደለ ሰው ነው። ብዙ ነቢያት፣ ነገሥታት፣ ብዙ ጻድቅ ሊያዩት የተመኙትን አምላክ በሥጋ አሳዳጊው እስከ መሆን ድረስ ለታላቅ ጸጋ አግኝቷል። እመቤታችንም ጌታን ይዛ በተሰደደች ጊዜ ዋናው ባለሟል ሆኖ የተሰደደው ዮሴፍ ነበር። ጌታችን
በቤተ ዮሴፍ ከዮሴፍ ልጆች ጋር ስላደገ አብሮ በማደግና በአራት ቤት ዝምድና የጌታ ወንድሞች ይባላሉ። ቅዱስ ዮሴፍ በመጨረሻ ዕድሜ ጠግቦ በተወለደ በ110 ዓመቱ አርፏል። ጸሎቱ በረከቱ ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር። ተጻፈ ከወልደ ማርያም ንጉሴ። ቃሉን ይፈጽማል እንደተ